ድርሃም ነው የምትገዙት ወይም 150 ወይም 130 ልትገዙ ትችላላችሁ። አነስ ያለ የሚለውን ነገር ማወቅ አለባችሁ፣ ማገናዘብ አለባችሁ። የዛኛው ብርና የዚህኛው ብር ምንጣፍ እንፈልጋለሁ። እጅግ በጣም ብዙ ጥያቄዎች ጠይቃችሁኛል። እግዚአብሔር ያክብርልኝ፣ አክብራችሁ ስለጠየቃችሁ። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? አላችሁ ወይ? እኔ ያለሁኝ እግዚአብሔር ይመስገን። ያ እንኳን አደረሳችሁ፣ እንኳን አብሮ አደረሰን ውድ ቤተሰብ። ያው ዛሬ አርብ ነው፣ ስቅለትን ነው። በጣም የሆነ እንደዚህ ኛ ነበር ልመጣ የነበረው፣ ግን ሁሉም ነገር ለበጎ ነው። ስለናፈቃችሁ ነው የመጣሁት ማለት ነው። እና ብዙ ልጆች ጥያቄ ጠይቃችሁኛል እና ያንን ጥያቄ ልመልስላችሁ ነው የመጣሁት ማለት ነው። እና ትንሽ ረብሽብሽ ብዬ ነው፣ ለዛ ነው። ያ ሁሌ ፋሲካ የለው ይባላል አይደል? እና ጥያቄያችሁን በውስጥም በኮሜንትም እየጠየቃችሁኝ ስለሆነ ነው አሁን ወደ እናንተ የመጣሁትና ብዙዎቻችሁ ከዛ ሀገር ይዤ ልምጣዊ ብርድ ልብስ አሳይቻችሁ ነበረ። ያንን ብርድ ልብስ ሁላችሁ በጣም ወዳችሁታል፣ እጅግ በጣም ወዳችሁታል። እና ያንን ብርድ ልብስ ከዚህ ላመጣ ነበር፣ አላመጣም ከዚህ በኋላ ካርጎ ከዛ የሚወጣበት የመሳፈራዊ ትራንስፖርቱ ሲታሰብ በጣም ብዙ ነው ብላችሁ ስትማረሩ ነበርና ትክክል ነው። ካርጎ ስታደርጉ በጣም ብዙ ብር ታደርጋላችሁ። የምትገዙበት አለ፣ ካርጎ ስታደርጉበት አለ። እዚህ መታችሁ ደግሞ ቀረጡም አለ። ስታወጡ ሄዳችሁ በመኪና ታከራይታችሁ መኪናውን ኮንትራት ይዛችሁ በጣም ከማይባል ዋጋ በላይ ነው። መቼም ዱባይ ያላችሁት በድርሃም ነው የምትገዙት፣ ወይም 150 ወይም 130 ልገዙ ትችላላችሁ። አነስ ያለች ደግሞ በ100 ልገዙ ትችላላችሁ። ግን ምንዛሬው ስንት ነው የሚለውን ነገር ማወቅ አለባችሁ፣ ማገናዘብ አለባችሁ። የዛኛው ብርና የዚህኛው ብር ስንት ይሆናል የሚለውን ነገር ማወቅ አለባችሁ ብዬ ነው የማስበው። እና እዚህ እንደነገርኳችሁ ለአሁኑ ቢያንስ በዛ እንኳን ቢባል በየአካባቢያችሁ በዛ እንኳን ቢባል 6000 ብር ቢሆን ነው። ከ6000 አልፍም ብዬ አስባለሁኝ። እዚህ እንግዲህ ደንበኛም ስለሆነ ቀንሶልኝ ለሰው ነው ምናምን ብዬ በእኔ በኩል የመጡት ናቸው ብዬ ነው 5500 የገዛሁት። ነግሬያቸዋለሁ። ይጋቢው ማና በጣም የሚያምረው እጅግ በጣም ማለት ነው። ልጅቷን በጣም ወዷለች። ለራሴ ራሱን ለመግዛት ወደፊት እገዛለሁ ብያለሁኝ። እና እጅግ በጣም የሚያምረው እውነት ማታ ስለነበረ ጨለማ ስለነበረ በደንብ አልታያችሁም ሊሆን ይችላል እንጂ የእውነት ልስላሴው ያለው እንትን አይቡን ምን አይል ደረጃ አንድ ነው። በጣም የሚያምረው 12 ኪሎ ነው፣ 9 ኪሎም አለው። እና እዛ ከምትገዙ እዚህ ብትገዙ ብዬ መክራችኋለሁኝ። እና ብዙዎቻችሁ ደግሞ ጠይቃችሁኛል፣ ሂጂና እዛ ቀርጽሽ አሳይኝ፣ አልጋ ልብስ ሌላ ፈልጋለሁኝ፣ ኮንፈርት ምናምን ፈልጋለሁኝ፣ አንሶላ ፈልጋለሁ፣ ምንጣፍም እፈልጋለሁ። እጅግ በጣም ብዙ ጥያቄዎች ጠይቃችሁኛል። እግዚአብሔር ያክብርልኝ፣ አክብራችሁ ስለጠየቃችሁኝ ማለት ነው። እና እያንዳንዱን ከበዓል በኋላ የማሳያችሁ ይሆናል። አሁን ላይ በዓልም ስለሆነ ይጨናነቃል። ለመቅረጽም እያንዳንዱ ዋጋ እየነገርኳችሁ ለመቅረጽ አይመችም። ዛሬ የታየው ዕቃ ነገ ላይ ላይገኝ ይችላል፣ ወይም ደግሞ ዋጋ ሊጨምር ይችላል ማለት ነው። ሁሉም ነገር በየጊዜ ነው እየጨመረ ያለው። እጅግ በጣም ከባድ ነው። እና እኔ እንደራሴ እዚህም አለ ኢትዮጵያ ላይ ደረጃ አላችሁ፣ የሚቀንስ የሚጨምር አለ። እና እናንተ እንትን ብታደርጉት እዚሁ መታችሁ ወይም ደግሞ ሳትመጡ ገዝቶላችሁ የሚያደርስላችሁ ሰው ካገኛችሁ ብታደርሱ፣ ወይም ደግሞ ቤተሰብ ገዝቶ በትክክል እያሳያችሁ ዋጋውንም እያሳየ ደረጃውንም እያሳየ እያስመረጣችሁ የሚገዙላችሁ ከሆነ እውነት ብትገዙ ብዬ አስባለሁ። የ2 ወር በቃ የ3 ወር ደሞዝ ሁሉም ነገር ላሟላ ብትሉ የ3 ወር ደሞዝ ይበቃችኋል ብዬ አስባለሁ። ግን እዛ ሆናችሁ
በአንድ ደሞዛችሁ ገዝታችሁ በአንድ ደሞዛችሁ ካርጎ የምታረጉ ሰዎች የእውነት በጣም ነው የምትጎዱት፣ እጅግ በጣም ማለት ነው። ስለዚህ እንትን አትበሉ። እኔ በራሴ እዚህ ብገዙ ብዬ ነው የማስበው። እኔ እዚህ እንድትገዙ የምላችሁ ነገር እኔን እንድታዙኝ ወይ እኔ እንዳደርስ ሳይሆን የራሴን ሀሳብ የምሰጣችሁ በየቦታው በየክልሉ ቤተሰቦቻችሁ በያሉበት ቦታ ላይ አለ። ስለዚህ በየአዛኛው ቦታ ላይ መግዛት ትችላላችሁ፣ ማስገዛትም ትችላላችሁ። ብሩን ካላችሁ ደግሞ አስቀምጣችሁ ብዙ ቀን ሳትቆዩበት መታችሁ በአንድ አፍታ ማሟላት ትችላላችሁ ማለት ነው። እና ሌላም ገዝቻለሁ፣ እሱን ለበዓል ነው ማሳያችሁ። ሌላ ነገር ገዝቻለሁ፣ በዛውም ለሰው ሳደርስ ለራሴም ገዝቻለሁ እና አሳያችኋለሁ። የዛን ጊዜ ዋጋውን የምነግራችሁ ይሆናል ማለት ነው። እና እኔ እጅግ በጣም ወድቼዋለሁ፣ እናንተም ትወዱታላችሁ ብዬ አስባለሁ። እያንዳንዱ በጣም ተመጣጣኝ ነው እንትን የምልል ይሸጥልኝ ማለት ይቻላል። እና በጣም አሪፍ ነው ቤተሰብ። እናንተም እዚህ እዛ ከምትጨናነቁ እንዳቅማችሁ 9 ኪሎ አልጋ ልብስም ደረጃ ያላቸው አሉ። ያው እኔ ያለኝ አሁን 2ኛ የሚባል ደረጃ ግን አሪፍ ነው። አንዳንዶቹ ግን አሪፍ አይደሉም፣ የሚበላሹ አሉ። እኩል አይደለም። የሚነጭ አለ፣ ልብሳችሁ ላይ ስትለብሱት እዛው የሚቀር አለ። ይሄ ግን በፍጹም በእኔ የሆነባችሁ ከለር መምረጥ እንደነገርኳችሁ ባለፉም ደግሞ እንትን እንዳትመርጡ ብያቸዋለሁ። ድርብ የሆነ እንዳትመርጡ እና በነገራችን ላይ ቡና ጎረቤት ምናምን ጠርቻለኝ እንዳጋጣሚ እንትን ስል ለእናንተም ላውራችሁ ብዬ ነው። እስከሚመጡ ድረስ ላውራችሁ ምናምን ብዬ ነው። ቡና ምናምን እዚህ ጋር አቀራርብ ያለው በዛ ላይ ያው ጉልባን ምናምን ሴቶኛለኝ። ለዛ እስቲ እንደዛ ላዘገጃች ብዬ ነው። በጣም የምወዳችሁ በጣም የማከብራችሁ ከሽከሽ ሳረግ እንትን እንዳይላችሁ ነው። የዚህ ገብና ለቡናዎች ነው አቀራርብ ያለኝ እና ይሁን አቀራርብ። ያው ካሜራማን የለኝም ለጊዜው ካሜራማን የለኝም እና እንደዚህ ለመደሰት ብዙ ነገሮች የሚያሳዝኑም የሚያስለቅሱም የሚከብዱም ነገሮች ቢያጋጥሟችሁ መበርታት ነው። በርቱ፣ እጅ እንዳሰጡ። ቀላል ነው እያልኩኝ አይደለም፣ ግን እግዚአብሔር ያቀለዋል ነገሮችን ሁሉ የሚያስተካክለውም ለእናንተ አይሆንም ለእናንተ አይገባም የሚላችሁ የሆነ ነገር መንገድ ስስትባችሁ መንገድ ሲበላሽባችሁ ለበጎ ነው። ራሴ በቃ የሆነ ፈጣሪን ሳስበው እደሰታለሁኝ። ሰው ነኝና በሆነ ነገር ይከፋኛል፣ በሆነ ነገር ልናደድ እችላለሁ። የሆነ ይሆናል ያልኩት ነገር መስመር ስስትብኝ ላዝን እችላለሁኝ። ግን መበረታት አለብን። በቃ ለጊዜው ነው እንጂ የማልፍ ይመስላል አይደል? ግን ያልፋል። የእውነቴን ነው የምላችሁ፣ ያልፋል። የማልፍ የለም። ለጊዜው በሰዓቱ ይከብዳል። መተንፈስ ሁሉ ቅድም እውነት ለመተንፈስ ሁሉ ከብዶኝ ነበር። አሁን ግን ወይ እግዚአብሔር ሆይ ለምንድን ነው የማማረው? በቃ ለበጎ ነው። አንተ ጤና ሰተኝ አገኘዋለሁ፣ ጤና ሰተኝ አመጣዋለሁኝ ብዬ ራሴን አጽናናሁኝ። ማጽናናት ብቻ ሳይሆን እግዚአብሔር መልካም ነው። እንደኔ አጻት እንደኔ በደል አይደለም እና እንደ ቸርነቱ እዚህ አድርሶኛል። ከብዙ መከራዎችም ከብዙ ፈተናዎችም እዚህ ደርሻለሁኝ እና አሁንም እሱ ያቅልኛል እና ቤተሰቦቼ እናንተም ስለምታበረታቱኝ እግዚአብሔር ያክብርልኝ። ላይክ ሼር እያረጋችሁ እያበረታታችሁኝ ነውና በርቺ፣ ጎበዝ፣ ጀግና እያላችሁኝ ነውና እግዚአብሔር ያውቃል። በጸሎታችሁ አስቡኝ። እንግዲህ ፊት ለፊታችን ያለው በዓል ነው። ያለውም የሌለውም እንግዲህ የሚደሰትበት ተመስገን ብሎ ባለው የሚደሰትበት ነውና እግዚአብሔር ይመስገን። እናንተም አንድ ቀን በቤታችሁ የምታሳልፉት በቤታችሁ የምትደሰቱት ያድርጋችሁ። በጣም ነው የማመሰግነው። ይህንን ይመስላል። ከበዓል በኋላ አሳያችኋለሁ እያንዳንዱን ነገር። እዛ ሄጄ ልብዬ እንትን ልላችሁ ፈልጌ ነው እቃውን ማለት ነው መግዛት የምትፈልጉት
ዝም ብዬ ከመሄድ በበዓል ስለማይመች ነው። ቤተሰብ እየዘረጋጋውም እያንዳንዱን ለማሳየት አይመችም። ለዛም ነው እና እንደማትቀየሙ ተስፋ አድርጋለኝ። ለእኔ አክብራችሁኝ ስለጠየቃችሁ እኔም እናንተን በማክበር ላሳያችሁ ብዬ ነው። እስኪ አሁን ቡናዬን ላፍላ። እቺ ቡና ማውን ምንም አትልም እንትን ብሏል። በነገራችን ላይ ታጥቧል። ታጠበ ቡና ነው እና ይሄም እሳት ሆኖ ነበር። በጣም ተወዷል። ተመስገን። የሰው መጠጣቱን አላቆመም እና ተመስገን። ለማንኛውም በጣም እንወዳቸዋለኝ። ደህና ሆኖልኝ